ልጆቻችን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ቤት ያሉት ልጆች እስቲ እንደምን ሰነበታችሁ በሏቸው። ወደዚህ ያዙሩና እንደምን ሰነበታችሁ። ወደዚህ ዙሩ። አሁን እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር አምላካችን የተመሰገነ ይሁን። አሜን። የመጽሐፍ ቅዱስ ታሪኮች ትምህርታችንን ዛሬም እንቀጥላለን። ክፍል 92 ላይ ነን ያለነው አይደል? መጽሐፉ መጽሐፈ ሳሙኤል ቀዳማዊ የተባለውን የመጽሐፍ ቅዱስ ክፍል ላይ ያሉ ታሪኮችን ነው የምንማረው። ደግሞ የታሪኩ ባለቤት በዋነኝነት ማን ነው? ቅዱሱ ንጉሱ ማን ነው? ዳዊት። ስለዚህ ዳዊት ስደት ላይ እንዳለ አይተናል። ዛሬም በስደቱ ምን እንደገጠመው እሱ ደግሞ ምን እንዳደረገ እግዚአብሔር ደግሞ እንዴት እንደረዳው ነው የምንመለከተው ዛሬ። እሺ ግልጽ ነው? አዎ ትንሽ ትንሽ ብናረጋው በደንብ እንዲገባችሁ በደንብ ውስጥ ያለውን ነገር እንድትፈትሹ ለማንበብም እንድትጋበዙ ነው። እሺ ገብቷችኋል አይደል? በጣም ጥሩ። እንግዲህ ሳኦል አሁንም ዳዊትን እያሳደደው ነው ብያችኋለሁ። ከዚያ ዳዊት እዚህ ቦታ አለ ሲባል ስብስብ እያደረገ ጦሩን ይሄዳል እና በኋላ 3000 ሰው አዘጋጀና ዳዊት አለ ወደሚባልበት ቦታ ደግሞ መንገድ ጀመረ ሳኦል። ከዚያ ግን ሳኦል ዳዊት ካለበት ቦታ በጣም ትንሽ ሲቀራቸው በቃ እንደሆነ አንድ ተራራ ካለፉ በኋላ እነ ዳዊትን ሊያገኙ ሲሉ አንድ መልእክተኛ መጣና ከኋላ አረ ፍልስጤማውያን እስራኤልን ወራዋታል፣ አገር ትወራለች ብሎ ለንጉሱ ነገረው። የዚህን ጊዜ የሚቀድመው ዳዊትን መያዝ ነው ወይንስ ሀገርን ማዳን ነው? ስለዚህ ወደ ዳዊት ሊደርስ የነበረውን ትቶ ጦሩን ሰበሰበና ወደ ኋላ ተመለሰ። ማንን ሊያባርር? ፍልስጤማውያን። ከዚያ ወደ ኋላ ተመለሰና ከፍልስጤማውያን ጋር ሳኦል ከዚያ ተዋግቶ እዚያ የነበረውን ነገር አስመልሶ ጨረሰ። አሁንም ግን ያቺ ከኔ በላይ ደግሞ ሌላ ንጉስ ሊመጣ ነው የሚለው ስለሚከነክለው አሁንም 3000 ሰው ደግሞ ያዘና ዳዊትን ፍለጋ ወጣ። ዳዊት አለ ወደሚባልበት ቦታ እና በዚህ አካባቢም ሆኖ አይን ጋዲ ትባላለች። ማን አልኳችሁ? አይን ጋዲ ወደምትባለው ቦታ ሄደና ከዚያ በኋላ እዛ ጋር ዋሊያ ታውቃላችሁ? ዋሊያ ታውቃላችሁ አይደል? ዋሊያዎች የሚታደኑበት ቦታ ነበር እና በዚያ በሚታደኑበት ቦታ አካባቢ ዋሻ አለ። በዋሻው አካባቢ ሄዱና 3000 ሰዎችን ይዞ ሳኦል በዚያ ተቀመጠ። ከዚያ እንግዲህ ብዙ ቀን ስለሚቀመጥ ሰው የተፈጥሮ ነገር አለ፣ ወደ መጸዳጃ መሄድ ያስፈልጋል አይደል? ስለሚበላ ሰው። ስለዚህ ያን ወገቡን ሊፈትሽ ይላል መጽሐፋችን፣ ወደ መጸዳጃ ሊሄድ ማለት ነው። ከዚያ ወደዚያ በዋሻው ጀርባ ወደ ጓሮ ሄደና በዚያ በሚጸዳዳበት ቦታ አካባቢ ላይ ሳለ ቀስ ብሎ ዳዊት ከተወሰኑ ሰዎች ጋር እዚያ ነበር፣ በዋሻ ውስጥ ማለት ነው፣ ተደብቆ ነበር ዳዊት። ከዚያ በኋላ አጠገቡ የነበሩ ሰዎች በል ይኸው በእጅ ወድቆልሃል፣ ቶሎ በል ግደለው አሉት። እሱ ግን ዝም አላቸውና ሄዶ ከሳኦል መጎናጸፊያ ላይ ቀስ ብሎ ጨርቁን እንደዚህ ቅድድ አደረገና ቡጫቂ ጨርቅ ወሰደ፣ ምልክት ማለት ነው። ከዚያ ግን ቆየና አሰበውና እግዚአብሔር እኮ ይህንን ሰው ንጉስ እንዲሆን ቀብቶታል። ታዲያ እግዚአብሔር በቀባው ሰው ላይ እንደዚህ ማድረግ እኮ አልነበረብኝም አለ። ተሰማው። አያችሁ ዳዊት ልቡ ንጹህ ነው። እንጃውን እዛ ጋር የሚያሳድደውን ጠላቱን ቢያገኝ እንደ ሰው ቢሆን ኖሮ ይገለው ነበር። ግን ዳዊት ንጹህ ነው፣ ለወደፊት የተዘጋጀ ስለሆነ እግዚአብሔር የሰው ደም በእጁ እንዳይሆን ይጠብቀዋል። ከዛ ጨርቁን ብቻ ያዘና ሄደ። ከዛ ሳኦል ምንም እንዳልተፈጠረ ተመልሶ ወጣና ወደዚያ ወደ ዋሻው ገባ። የዚህን ጊዜ ዳዊት ራቅ ብሎ እነሱ በማይደርሱበት አካባቢ ግን ድምፁ ወደሚሰማበት ቦታ ሄደና ራቅ ብሎ ጌታዬ ንጉስ ሆይ ያለ ጮክ ብሎ ጌታዬ ንጉስ ሆይ ዳዊት አንተን ሊገድልህ ያሳድድሃል የሚሉትን ሰዎች ለምን ትሰማቸዋለህ? ማሳደድ ቢሆን ኖሮ አንተን መግደል ብፈልግ ኖሮ አሁን እኮ በእጄ ላይ ጥሎህ ነበር፣ ወደ ዋሻው መጥቼ ነበር፣ ደግሞም ከልብስ ላይ ቁራጭ የሚሆን ይኸው በእጄ ይዣለሁ፣ ብፈልግ ኖሮ እገድልህ ነበር።
ነገር ግን እግዚአብሔር ቀብቶ ስላነገሰ እግዚአብሔር በቀባው ላይ እጄን አላነሳም ብዬ ተውኩህ አለው። ከዚያ ሳኦል ይሄን ተመለከተና እውነት አሁን የምሰማው የልጄ የዳዊት ድምጽ ነው አለ። ደግሞ መለስ ሲል ወደ ልቡ ማለት ነው። እውነት ነው፣ ክፉ ላደረጉ ሰዎች ደግ መመለስን አሳይተኸኛል። ልክ ነው፣ የልብሴም ዘርፍ ላይ ያለው ተቆርጧል። በእጅ ወድቄ ነበር፣ ልትገለኝ ትችል ነበረ። አንተ ግን ክፉ ላደረጉልህ ሰዎች ደግ በማድረግ እኔንም ማስተማርከኝ ብሎ ሳኦል ተጸጸተ። መጀመሪያ ግን ይሄንን አስቦ ያደረገው ማን ነበረ? አስቦ ያደረገው ማለት አልገድለውም ብሎ የነበረው ማን ነበረ? ዳዊት ነበረ። ከዚያ ምን አለ? እውነትም እግዚአብሔር አንተን እንደሚረዳህ አውቄያለሁ። ስለዚህ ካንተ ይሄንን ትምህርት ተምሬያለሁ። ነገር ግን አንድ ነገር ቃል ግባልኝ። አንተ ወደፊት በንግስና ስትሆን እኔን ቤተሰቦቼን ወይም ዘመዶቼን በሙሉ ላታጠፋ ቃል ግባልኝ አለው። አያችሁ አሁን ሳኦል እያመነ መጣ። በፊትም እኮ ብዙ ምልክት አይቷል፣ አልቀበል ብሎ ነው እንጂ። ከዚህ በኋላ ዳዊት ምን አለ? ማለለት። ያንተን ዘሮች የሆኑትን ደግሞ አላጠፋም፣ ቂም በቀል ይዤ ምቀኛ ሆኜ ያንተን ዘሮች አላጠፋም ብሎ እግዚአብሔርን ተስፋ አድርጎ እግዚአብሔር ከዚህ እንዳወጣው እግዚአብሔርን አመስግኖ ለሳኦልም ትምህርት ሰጥቶት ዳዊትም ወደ ሀገሩ ተመለሰ። ሳኦልም ደግሞ ዳዊትን ማሳደዱን ትቶ ለጊዜው ወደ ቦታው ወደ ነበረበት ወደ ንግስናው ቦታ ተመለሰ ማለት ነው። ገብቷችኋል? ግልጽ ነው? አሁን የዛሬውን ትምህርታችንን እንግዲህ በዛ በቤታችሁ ሆናችሁ ስታዩት የሳኦል ልብስ ቁራጭ ነው የሚለው። ስለዚህ የሳኦል ልብስ ቁራጭ ምን እንደሆነች ገብቷችኋል አይደለ? አዎ። በዚህ ምክንያት እግዚአብሔር እጁ ላይ ጥሎት ግን ይሄን ሰውዬ ብገድለው ነው ባስተምረው ነው የሚሻለው ብሎ ማስተማርን መርጦ ሳይገድለው ቀርቶ ምህረት ያደረገበትን ትልቅ ታሪክ የምንማርበት ነው ማለት ነው የዛሬው ክፍላችን። ግልጽ ነው? ገብቷችኋል? በጣም ጥሩ። የሰማነውን በልቦናችን ያሳድርብን። እሺ፣ እስቲ ምን ተማራችሁ ከዛሬው ትምህርት? ደግሞ ምን ቁም ነገር አገኛችሁ? እሺ ማዶት። እኔ ከዚህ ታሪክ የተረዳሁት ክፉ ለሰራብን እኛ ደግም ነገር መልሰን በዛውም ደግነት ማስተማር እንዳለብን። በጣም ጥሩ። ደግነት ማስተማር እንዳለብን የሚበልጠው ደግነት ነው። በጣም ጥሩ። እሺ፣ በዚህ ስጫት። እኔ ከዚህ ታሪክ የተማርኩት አንድ ሰው እኛ ላይ ክፉ ነገር ባደረገብን እኛ ደግሞ ለሱ በትምህርት መልክ መስጠት ነው እንጂ እሱን ለማጥፋት ማማከር እንደሌለ። በጣም ጥሩ ጎበዝ፣ ገብቷችኋል። እሺ ስጫት። እኔ ከዚህ ታሪክ የተማርኩት ክፉ መሆን የለብንም። አንድ ሰው ክፉ ካደረገብን እኛ መልሰን ደግ ማድረግ እንጂ ክፉ ማድረግ የለብንም። እንደገና ደግሞ ቂም መያዝ የለብንም። በጣም ጥሩ። ማን ነው ቂም ያልያዘው? ዳዊት። ታሪኩ ላይ ዳዊት። ቂመኛ የነበረው ግን ማን ነው? ሳኦል። እኔ ከዚህ ታሪክ የተማርኩት እግዚአብሔር ከጠላት እጅ እንደሚጠብቀን። ጎበዝ። እግዚአብሔር ከጠላት እጅ ይጠብቀናል። ማንን እንደጠበቀው? ሳኦልን እንደጠበቀው። ማን ነው ሳኦልን የጠበቀው? አስተካኪ እንጂ እኔም ስሳሳት። ማንን ነው? ዳዊትን። ጎበዝ። እሺ፣ ወደዚህ ሊሄድ ቸኩዬ ነው። እሺ፣ ወደዚህ ስጣው ደግሞ ለሱ። እኔ ከዚህ ታሪክ የተማርኩት እግዚአብሔር ከክፉም ሆነ ከጠላቶቻችን እጅ እንደሚያስጥለን። በጣም ጥሩ። እሷ እንዳለችው ማለት ነው። ጎበዝ። ሌላ ለየት ያለ የተለየ። እሺ፣ ስጣው እስቲ። ቂም ሁልጊዜ መጥፎ እንደሆነ። እሺ፣ ጥሩ። እሷም እንዳለችው ማለት ነው። ጎበዝ። ሌላ አለ? እሺ፣ ትዕግስተኛ መሆን አለብን። በጣም ጥሩ። እሺ፣ ይበቃል። መልሱት። እሺ፣ እኔ ደግሞ መያዝ ያሉባችሁን ቁም ነገሮች ልጨምርላችሁ። እሺ። እኔ ደግሞ እንድትይዙ የምፈልገው ነገር አንደኛው በደንብ ተናግራችሁታል። እግዚአብሔር ጠላቶቻችንን
በእጃችን አሳልፎ እስኪሰጠን ድረስ መታገስ አለብን። እንደ ጦርነት ያለ ድብልቅልቅ ያለ ነገር ውስጥ ሲገባ ለነጋ ይባላል አይደለ? ግን የቅርብ ሰው ሳኦል እኮ ወዳጁ ነበር እኮ አይደለ? ዳዊትም ወዳጁ ነበር። በዚያ ላይ ደግሞ የእግዚአብሔር ክብር በሁለቱም ላይ ተገልጿል። ሁለቱንም የመረጣቸው ማን ነው? እግዚአብሔር ነው። ስለዚህ እንደ ጠላት ሲሆኑ ይሄን ከግምት በማስገባት የሾመን እግዚአብሔር እርምጃ እስኪወስድ ድረስ መታገስ አለብን ብሎ መታገስን ከዚህ ትማራላችሁ። ጠላቶቻችሁን ለማጥፋት ከመቸኮል ይልቅ መታገስ። ምክንያቱም በአዲስ ኪዳን ደግሞ ጌታችን ምን ብሏል መሰላችሁ? ጠላቶቻችሁ ምን በሉ ነው ያለው? ምን በሉ? ውደዱ። ጠላትን መውደድ ከባድ ነው። ወዳጅን መውደድ እኮ ከባድ አይደለም። ጠላትን መውደድ ግን ከባድ አይደለም። አዎ። ስለዚህ እግዚአብሔርን ተስፋ አድርጎ ማድረግ እንደሚያስፈልግ ያኔ በኦሪት ደግሞ እንዲህ ባለው ታሪክ ትማራላችሁ ማለት። ስለዚህ ጠላቶቻችሁን እግዚአብሔር እስኪበቀል ድረስ መታገስ አለባችሁ ማለት ነው። ሌላው እግዚአብሔር የቀባውን ሰው ማክበር ያስፈልጋል። ባለፈው ታሪካችንም ተነጋግረናል። ለንግስና ደግሞ የቀባው ማን ነበረ? ሳኦል። እሱ ዳዊት ነገ እንደዚህ እንደሚገጥመው ስላወቀ እግዚአብሔር በቀባው ላይ እጄን አላነሳም ብሏል። ስለዚህ የእግዚአብሔርን ክብር የተቀበሉ ዛሬም ካህናት አሉ። በእነዚያ ላይ ክፉ ማሰብ እንደማይገባን፣ ክፉ መፈጸም እንደማይገባን ከዚህ ታሪክ እንማራለን ማለት ነው በዘመናችን። ሌላው የመጨረሻው ዳዊት ምን አይነት ሰው ሆኖ አግኝታችሁታል? ደፋር አልሆነባችሁ? ንጉስን ያክል ነገር 3000 ሰው ይዞ የሚጓዝ የ3000 ሰው መሪ ንጉስ ካለበት ቦታ ቀስ ብሎ ገብቶ ልብሱን ቆርጦ ማውጣት ማለት ድፍረት ነው። ደፋር መሆን ነው። ግን እንደዚህ ያለውን ድፍረት የሰጠው ግን በማን ስለሚተማመን ነው? እግዚአብሔር ያወጣኛል፣ እኔንማ እግዚአብሔር ሳያነግሰኝ ካሰበው ክብር ሳያደርሰኝ ደግሞ እግዚአብሔር አይተወኝም ብሎ ስላሰበ በሳኦል ባለበት ቦታ ሳኦል ሳይመለከት ይህንን ነገር ፈጽሟል። ስለዚህ ደፋር መሆን ያስፈልጋል። ግን ድፍረታችሁ መተማመኛው ማን መሆን አለበት? እግዚአብሔር። በእግዚአብሔር የተማመናችሁ ጀግኖች፣ በእግዚአብሔር የምትተማመኑ ደፋሮች መሆን መቻል እንዳለባችሁ ከታሪኩ መማር ይኖርባችኋል ማለት ነው። ግልጽ ነው። የሰማነውን በልቦናችን ያሳድርብን። ሁል ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። ጎበዝ። ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። ይህንን ተስፋ አድርገን እንኖራለን። በልቦናችሁ ይጻፍላችሁ። እቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ጻዙሩን ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን።